ጓደኛዋ በሰጠችን ጥቆማ አሰላሙ አለይኩም ወራህመቱላሂ ወበረካቱ። የቻናል ተመልካቾች እንዴት ሰላም ናችሁ? እንዲሁም ክርስቲያን እህት ወንድሞቼ ሰላም ያለው እና ይሄንን ቻናል አዲስ ነው አበረታቱኝ፣ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ቪዲዮ እዩት እና እዩት። ወላሂ አስተማሪ ነው፣ ለሌላ ነገር ሳይሆን ቪዲዮ የዚህን አይነት ቪዲዮ መማሪያ ነው ማለት ለእናት ክብር ይገባታል እንጂ ይህን አይነት ግፍ ለእናት አይገባትም። ወላሂ ላዝም በጣም የከፋኝ ቪዲዮ ነው እና ብዙ ጊዜ ይመለከታቸዋለሁ። እነዚህ ጋዜጠኞች በጣም ወዳቸዋለሁ። በአጋጣሚ ልገራችሁና እና ወላሂ እስቲ እዩት ይህንን ቪዲዮ። ማታም ያው ሀይባ ጋር ያየነው ይተናልና በዚህ ልክ እንዴት እናት እንደዚህ ትሆናለች? እናት ይሄንን እኮ አይገባትም። ወላሂ እናት እኮ ምንም ብደረግላት ምንም ብንደግላት ማለት ነው ለእናት ውለታ መክፈል አንችልም እኮ። ምን አይነት አይምሮ ቢኖራቸው ነው? ምን አይነት ጭንቅላት ቢኖራቸው ነው? እናታቸውን ገድለው ቤት ላይ ደብቀው ለመሬት ለቀብር እኮ እንኳን አላበቋትም። እና በጣም የሚያስጠላው ወላሂ የሚነካ ታሪክ ነው እና እስቲ እንየው። ወላሂ በጣም ያስጠላል። በቃ ገንዘብ አውሯቸዋል እነዚህ ልጆች። ሁለት እህትማማቾች ናቸውና የገዛ ልጃቸው ገድለው ደብቀዋታል ለሀብት ብለው ማለት ነው። እና የዚህን አይነት ክፋት የዚህን አይነት ግፍ ለእናቶች አይገባቸውም። ወላሂ የእነሱ ውለታ ምንም ብናደርግላቸው ራሱ መክፈል ማንችል ሰዎች ሆነ። እንዴት ጊዜ እናትን እንደዚህ ትደረጋለች? ለማንኛውም እስቲ ቪዲዮ ልጆች ወላሂ በጣም ለመሸለም ይሄን ያህል አይ ምንም ጎሎኝ ስላልሆነ ያደኩት ምንም ሽልማት የለኔ አጓጊ ነገር አይደለም። ይሄ ነው ማንም ጎሎበት አይደለም። ስለዚህ በቃ እኔ ማንም ቤቴ እንዲመጣ አልፈልግም። መብቴ አይደለም መብቴ ነው። ስለዚህ ማንም እንዲመጣብኝ አልፈልግም። ባንዴ በችለት ትላንትና እኮ በሰላም ነው ተቀብለሽን ስናወራ ስንጫወት የነበረው። ትላንት ነው ያለፈ ነገር ነው። ሰው ደግሞ ዛሬውን እንጂ ትላንቱን አይመስልም። ገባ? መናገር የምትፈልገው ነገር ካለ ተናግረህ ውጣ እና ካሜራህን የምታስቀምጥ ደግሞ ደስ ይለኛል። እኔ ምንድን ማለት ነው የምታስቀምጥ? በቃ መብቴ ነው ባይዘዌ። ከዛ በኋላ ራሱ አንዳንድ ኢንፎርሜሽን ስሰማ የመቅረጽ ፍቃድ ያላቸው ሰዎች ብቻ ናቸው ወደ ሰው ቤት እየገቡ የሚቀርጹት እንጂ እንዲህ እናንተ ዘው ብሎ ምናምን አይዶን እንዴ። በጣም የሚገርም ለውጥ ነው ያየሁብሽ ነበር። ባይዘው ይሄ ምንም ለውጥ አይደለም። እኔ እውነቱ ስለገባኝ ነው እያወራሁት ያለሁት። እንዴ ግዴታ ምን ነው ባለቤት የሌለው መሰለ እንዴ ቤቱ ነው? አረ ወዴት እየሄድሽ ነው? ተልከ ምናምን ነገር ካለ ግልጽ አድርገህ ንገረኝ። ስለምን ተልኮ ነው? የምን ተልኮ? አይ ዶንት ኖ እኔም አልገባኝም። ምንም እቅድ እየገባኝ አይደል? ምንድን ነው እንዲህ ኮፍያ ምናምን ማክስ ዋት ስለምን አስፈለገ? ምን በመጀመሪያ እኔ ኮፍያና ማክስ ማረግበት የራሴ ምክንያት አለ። ኮፍያ ኖርማል ነው ላውልቅልሽ ነው። እኔ አይመለከተኝም። አውለቅ ግን እቅድ ምንድነው ነው? ምንም ግልጽ ያለ ነገር የለም እዚህ ጋር ግልጽ አይደለም። እቅዴን እኮ አወራን እኮ አይደል እንዴ? የመጣንበትን ዓላማ መቼ ዕለት አስረዳንሽ አይደል? ይኸውልህ እኔ ወንድም አስረዳኸኛ። ግን ሲጀመር ራሱ ወደዚህ ቤት ስትገባው የቀረጻ ፍቃድ ሊኖርህ ይገባል። አንተ እንደምትለው ለህብረተሰቡ ምናምን ያብሲጥ እንዲህ ብላ ነበር። ስለዚህ ወረቀት ደግሞ ለኔ ያላሳየኝ። ይሄ ቤት ደግሞ ባለቤት የሌለው ከመሰለ በጣም ትልቅ ስህተት እየሰራ ነው። እዚህ ጋር ዘው ተብሎ ተገብቶ ዘው ተብሎ የሚወጣበት አይነት ቤት አይደለም ይሄ ቤት። እንዴ ፈቅደሽ ነው ያስገባሽን እኮ ኖ እኔ እየነገርኩ ነው። በቃ ድጋሚ እንዳትመጣብኝም ከቻልክ ማሁን ተነስተህ ብትወጣ ደስ ይለኛል። ኦኬ እንወጣለን። ግን ከአንቺ ማወቅ የምንፈልጋቸው ጥያቄዎች አሉ። ምንድነው ከኔ ማወቅ የምትፈልገው? እንዴ ጨረስን እኮ አውርተን ጨረስን እንዴ። አንደኛ ሆ በእናትሽ ዙሪያ ይኸውልህ የኔ ወንድም ደጋግመህ ባለፈው ነው ትናንት ስትመጣ እናትሽ አልከኝ። ነገርኩህ ያለውን ነገር ስለ እናት የት እንዳለች የት እንዳነበረች ስለኔ አስተዳደግ ረዲም ነግራለች ያለውን ነገር አይደለ? ከዚህ በኋላ ከቻልክ ስለ እናትሽ ምናምን አይነት ጥያቄ መጠየቅም አልፈልግም። በቃ ሲቀጥልም ደግሞ ማን አንተ ሲጀመር ስለኛ ቤተሰብ ራሱ ምን በጣም እንትን ነኝ አልካ አግሬሲቭ ነኝ አልካ እንዳራሱ እዚህ ጋር በጣም በዚህ ምንም እየተመቸኝ አይደል? ኮንፈርት እየነሳኝ ነው። ቤቴ ገብተህ እንዲና ማን አንተ
ይሄ እኮ ዘው ተብሎ ተገብቶበት ዘው ተብሎ የሚወጣበት አይነት ቤት አይደለም። ስለዚህ እኛንም እንደናትሽ ልትገይን እናቴ መች ማሞተች እንዴ እና ማና ቆይ አንተ እንዴ ምንድነው እንደሚያረግሽ አይደለማ ሞተች ይባላል እንዴ በእናትህ ይቀልላል እንዴ ገድላችኋት ማን ነው የሚገለው ማንን አንተ ሰውዬ ያመሃል እንዴ እኔማ ከመጣለሁ ግን ማን እናቴ ሞታለች እንዴ አይደል ሞተች እሱንም አታውቂም እንዴ ቆይ የምርህን ነው እንዴ ያወራኸኝ ያለኸው እኔ እየቀለድኩ ነው ለምን የምሬን አወራለሁ ጀስት ለፈመሆን ብቻ አለበት እናትሽ ሞተች ብዬ እየቀለድኩ አይደለም ቆይ የት ነው የሞተችው ለምን አልነግረኝም ንገረኝ ነው እንደሚያርበተበት እኔ አታርበተበትኩም ስትንጣጪ ዘው ተብሎ የሚወጣ የሚገባ ስቴ ነበርሽ አይደለም ይኸውልህ የኔ ወንድም ምን መሰለህ አንተ እኮ አልተረዳኸኝም ብትረዳኝ ኖሮ እኔ ለማለት የፈለኩት ነገር በእንደዚህ መንገድ አትወስደውም ነበር ቆይ አንተ እኛን ታውቅናለህ እንዴ በደምብ እኛን እኔ እኮ ባለፈው ዕለት ነው እኔ እዚህ ጋር ያለውን ነገር ዲፋይን አድርጌልህ ምናምን ሀሳብ ተለዋውጠን ስለሄድን ግን እንዴት መሰለህ እኔ ማንም ገብቶ ማንም የሚወጣበት ቤት አይደለም ማለቴ እንዲህ አሁን ብዙ ጊዜ ስሰማው እንዴ ቀረጻ ፍቃድ አላችሁ ምን ወሬ ሰምቼ እኮ ነው እኔ አሁን አይደለም መንጣጣቱን ተይና እንትን እኮ ነው ስለናትሽ የጠየቅኩሽን ጥያቄ በትክክል ማለት አይደለም ይኸውልህ እናቴ እኮ ገዳም ሄደችና ገዳም ነች በተደጋጋሚ እየጠየቅኩሽ እኮ እኔም እኮ እየመለስኩልህ ነው ስለናትሽ ነው እየጠየቅኩ ያለሁት እናትሽ አንተ ማን ስለናቴ እንዲህ ማጣራት ይፈልጋል አልገባኝም ኦሆ ማን እንዴ አንቺ ማሚ የኔ ውድ እናት ገዳም ሄዳለች ብዬ ነግሬህ ነበር የኔ ውድ እናት ያንቺ ውድ እናት ያ ኦፍ ኮርስ እና አንተ ደግሞ በጣም በተደጋጋሚ እየጠየከኝ ነው እኔ እንደውም ሌላ ነገር ተፈጠረ እንዴ እኔ ለቀልድ መሆኑን ራሱ አላወኩም ሞተች ስትለኝ በጣም ደነገጥኩኝ የምሬን ነው መሰለሽ እኔ እየቀለድኩ ነው ከኔም ከዛ በኋላ ለአንቺ እኮ ስለናትሽ ሞት መንገር ማለት ለቀባሪው ማርዳት ነው ማለት ምንድነው ሐሳብሽ አሁን ከዚህ በላይ ልትሆኝ የፈለግሽው ምንድነው ምን ማለት ነው እንደዚህ ይባላል እንዴ ለሰው ልጅ አንተ እንደዚህ እኮ ይባላል ለሰው ልጅ ሐሳብ ይኖርክ እንጂ እንዴ እንትን በል እንጂ ምን ማለት ነው እንዴ ይባላል እንዴ ሞታለች ምን ሆነ ነው እኔ ወንድ ተረጋጊ አይደለም እንዴት ተረጋጋ እናትሽ ሞታለች በጣም እየተንቀዠቀሽ አይደለም እናትሽ ሞታለች እናትሽ አይባልም እንዴ ለሳይኮ ያስብ እንጂ እንዴት እንደዚህ ትላለች ኧረ እባክሽ እንዴ አንተ ሳይኮ አልተማርክ የለም እንዴ ሞታለች ይባላል በደንብ ይባላል እንደዛ ማን ነው ቆይ አንተ ስለኔ ማንነት ይኸውልሽ ቀስ ብለን እንደርስበታለን ሞታለች እንዴ እናትሽ ማን ነገረ ማለት ከየት ነው የመጣው አንተ ቆይ እንዴ ቆይ ማን ነገረ ንገረኝ እኔ እናንተን ልረዳ የመጣው ሰው ሳልሆን ስለናትሽ ጉዳይ በጣም የሚያሳስበው ሰው ማን ስለኔ እናት ደግሞ የሚያሳስበው አትንጣጪ እንዴ አይደለም እኮ ስለናትሽ ጉዳይ አንተ ቆይ ምንድነው ፍላጎት ሌላ ፍላጎት ነው ያለ ገንዘብ ምናምን ትፈልጋለህ ነው አይ ቆይ ገንዘብ ትፈልጋለህ ነው እኔ ሰፖርት እንዳደረገ ትፈልግ ከሱ ጋር እንኳን እኔ ሰፖርት ላደርጋችሁ ፍቃደኛ ነኝ እዚህ ጋር ውጭ ያሉትንስ እንድታረጋችሁ እችላለሁ ችግር የለም አይ እኔ አንድ እዚህ ጋር እንዲወራ ማለት ለምንድን ነው ልትሰጪ ነው የፈለግሽው ቆይ አይ እንዲሁ በጣም ጥሩ ስብና ያላችሁ ሰው ስለመሰላችሁኝ ነው ምን ሆነሽ ጤነኛ ነሽ ግን እኔ በጣም በጣም ጤነኛ ነኝ ምንድን ነው እዛም እዚህም የምትረግጪው አንድ ቦታ ሁኚ እንትን ነው April sale ሌላ ገንዘብ ኖ እዚህ ጋር እኮ ማለት ነው ምን መሰለ ስለናቴ ማጠይቀኝ ከሆነ ስለናቴ ምንም ነገር ማወቅ ያለብን ነገር ነግሬያለሁ ትናንት ከትላንት በፊት እናትሽ ምን አይነት ሰው ነበረች ምን አይነት ሰው ነች የት ነች የሚለው ጥያቄ መልስ ሰጥቼህ ነበር አይደለ ባልሳሳት ስለዚህ ማወቅ ያለብን ግን አሁን እኛ እንደሞተች ጥያቄ ደግመህ እንዳትጠይቀኝ ነው ባይዘው እዚህ ጋር እንደሞተች እናውቃለን ማን ነው የሚሞተው አንተ እንዴ ማማል እንዴ ማየውን ነገር አታወራ እንዴ ለምን ማየውን ነገር የምታወራ ሰው ገመናሽ እንዲሰማብሽ አትፈልጊም አይደል አይደረግም እንዴ ሰው ገመናሽን
ምን ሆነ ነው አንተ? አይባልም እንደነሱ ሰው ገመናሽን እንዳይሰማብሽ ትፈልጊያለሽ አይደል? ስለምን ገመና ነው እያወራህ ያለኸው እንዴ? ልተባበርሽ በጣም እየሞከርኩ ነው። አይደለም አንተ ቆይ ማን ይላከ እንዴ? ታውቃለህ እንደኛል ደመናታችሁ አይባልም። ወት አይባልም አይደረግም። ማን ይነገረ? እንዴት ልታክሳሉ? ምንድነው እንደዚህ የሚያቅበዘብዝሽ? ቆይ አይደለም እናታችሁ ሞት አይባልም እንዴ? ማን ይነገረ? ማን ይነገረ? እንዴ ልታክሳሉ? ምንድነው የሚያቅበዘብዝሽ? ምንድነው የምታውቀው ደግሞ? ማን የሞተው? ማንም እሱን ራሴ የማደርስበትና የማገኘው ይሆናል። እዚህ ቤት ውስጥ የእናትሽ ሬሳ እንዳለ አውቃለሁ። የት? እዚህ ቁጭ በይ። እዚህ ቁጭ በይ። ማን ልታክሳል? ካንተ ቆይ ማን ሲጀመር? ቁጭ በይ። ምንድነው በቃ አጥፋልኝ። ካሜራክን ይዘው ውጣልኝ። እንደውም እንዴ ካሜራን ይዘው ውጣልኝ። ልቀቀኝ። ካሜራክን ይዘግልኝ ውጣ። በቃ እንዴ ምንም እየጮክ አይደለም። አትጩይ። ሰው ሰብስበሽ ገና ጉድሽ ነው ይወጣል። ስለምን ጉድ ነው የምታወራው? ሰው እንዳትሰበሽ። ስለምን ጉድ ነው የምታወራው? ባይዘኔ ህይወት ነኝ እንዴ ማንም መጥቶ እንትን የሚልኝ አይነት ሴት አይደለሁም። እኔ ወንድም ችግር ገንዘብ ከሆነ ገንዘብ ሰጣለሁ ውጣልኝ። ሬሳውንም ይዤ ነው የምወጣው። ስለምን ሬሳ ነው የምታወራው? እናትሽ ሬሳ እንዴ እናቴ ሞታለች? ሞታለች እናቴ? ማሚ ሞታ ነው? ንገረኝ፣ እውነቱን ንገረኝ። ሰው እንዴት በዚህ ልክ እንደዚህ ማሚ ሞታለች? ኧረ እባክህ ፈጣሪ ሆይ ማሚ ሞታ ነው? ንገረኝ። ቆይ ማሚን ታውቃታለህ? የት እንዳለች ታውቃለች? ታውቃለህ? ባይዘው እኔ የምነግርሽ ነገር አሁን አንድ ጥያቄ ልጠይቅሽ። ጠይቀኝ። የእውነት ማለት ነው ሰው እናትህ ሞቷል እንኳን ተብሎ እንደዚህ አይነት ወሬ አይደለም የሚያወራው። አንቺ እኮ ጭራሽ እኮ አባባ አይደለም ማለት ማሚ ሞታለች ምን ቀልድ ነው እንዲያዝሽው? አይ አንተ ነህ በጣም ፈን እዚህ ጋር ፈን እያረክ ያለው ማለት እናትሽ ሞታለች። ማሚ እኮ ገዳም ነች እንዴ? ኧረ እባክሽ አዎ አንተ ቆይ ታቀናለህ። በእሱና ቆሎን እያስፈጨሽ ባናቱ የምትልኪላት እሱ ለኛ ምንም አይነት ፍላጎት ስለሌላት ነው። ከኛ ጋር ምንም አይነት ኮንታክት መፍጠር ስለማትፈልግ ነው። ስለዚህ እናትሽ ካልሞተች እዚህ ጓዳ ውስጥ የተቀመጠ ካለ አንተ ቆይ ስለምን ጓዳ ነው እያወራክ ያለው እንዴ? ጓዳ የትኛው ጓዳ? አርፈሽ ቁጭ በይ እንዴ። አይደለማ ይኸውልህ ቆይ የኔ ፍላጎት ምንድነው? ነይ ቁጭ ይሁት ጉድ ሆነናል። እኔ ማለት ምን ይግራጋል? አይ ሰውዬ ዛሬ መጣ። ምን ፈልገህ ነው? ያው ጉድ ይዞብህ መጣ። እንደተስገበለ ያልኩሽም ሞት ተቀምጣችሁ ማውራት ትችላላችሁ። እናንቺ እኮ ስላልተረዳሽኝ ነው። ገባ እኔ ምን አውቃለሁ? ገባ አሁን እናትሽ እንዲሆነች እናትሽ ምን ሆነች? ሞተች ማለት አልገባኝም። እናታችን ሞተ አልገባኝም። ውሸት ነው ውሸት ነው። ኧረ እባክሽ ውሸት ነው። እሺ ተቀመጡሽ። አይደለም ይኸውልህ አይደለም ተረጋጊ። ገንዘብ ተረጋጊ። ኦኬ ገንዘብ ፈልገሽ ነው? ችግር የለውም። ገንዘብ ሆነ ችግር የለውም። ልትሰጡኝ ግን ደግመህ ስለ እናታችን እንድታነሳ አልፈልግም። አሁን አይደለም እሺ በቃ ደግመህ ስለ እናታችሁ አላነሳም። ግን እንዴ የምፈልገው ምንድን ነው? እንዴት ልትገሏት ቻላችሁ? እንዴ አንተ ማን ሞተው? ምን ሆነህ ነው እንዴ? ምንድን ነው የምትሆነው? ማሚ ሞተው ማን አስገቢያለሽ? ማሚ ሞታለች። ገዳም አይደለች እንዴ? ትታወቃላችሁ? አንቺ ቢያንስ ወላጅሽ ናት አይደል? አዎ እንዴት ይሄን ያህል ጨካኝ ልትሆኚ ቻልሽ? አይደለም ይኸውልህ አንተ እኮ ስለማታውቀው ገዳም እንደሆነች ነው። ምንድን ነው የምታውቀው ነገር አለ? ሌላ ኬዝ አለ? እንደሷ ፊልምሽን ልትሰሪብኝ ነው? ፊልም የሰራው አይደለም አባት የሰራው አይደለም። ትክክለኛ ማለት ነው። እኔ ፊልም የሰራው አይደለም። እዚህ ጋር እንዴ ሰማኛ እኔ ነው ወይስ ከሷ ጋር ሌላ ኬዝ አለ? አይ ቲንክ አዎ እንደዛ ነው። ማለት ሌላ ወይስ ፈልገህ ነው? ቸግሮክ ነው? ውሽማ ሳይሆን ተባብራችሁ ነበር ማለት ነው። እሺ ቆይ ተባብራችሁ ነበር ማለት ነው? ንገረኝ ችግር የለውም። አሁን ያበቃ ጀመር ምን ያወረደልኩትን ባለፈው ይልጅቱን ሌላ ኬዘን ቢኖራችሁ ምናምን አይ ዶንት ኬር። በዚህ ታይም ምንም አያገባን። ሰማህ? ግን እንደዚህ ሀሳብ ካለ ሜቢ ይሄን ድርሻ ምናምን አገኛለሁ ምናምን ነገር ብለህ ከሆነ ተሳስተሃል። ግን ደግሞ ምክንያቱም ማን አይደለም ጭራሽ ፊልም ትሰራለህ እንደኛ ምን ፊልም ምንም ሰራ አንተ ነህ እንጂ እዚህ ፊልም ቆይ እስቲ እኔ ላስረዳው። ቆይ እናንተ እናታችን አልሞተችም እዚህ የለችም ነው ያላችሁ አይደል? ስለዚህ መርዶ ልትነግረን የመጣ እኔ በጥቁር ለብሰህ ቤቱን ልፈትሸው ምን አስፈራችሁ? ለምን ነው የምፈትሸው? ተናገርኩህ እኮ ባለፈው
ነግሬሃለሁ። እጅን ማለት ይቻላል አይቻልም እኮ የሰው ይዘው ተብለው አይፈትሽም። የኔ ወንድም እንደ ማንኛውም ሰው የህግ አካል ነኝ ብለህ የምታስብ ሰው ከሆንክ ሲጀመርም ካሜራ አጥፉልኝ። ምንድነው ካሜራ? የምን ወረቀት ነው? የፍተሻ ቤት ፈትሻለሁ ምናምን ነገርን ብለህ ሳላሳይሽ ይሄን ቤት ነው ይፈትሽዋል። አትችልም። ለማን አንተ ይኸውልሽ ውጭም የህግ አካል ነው የቆመው እንዴ? እና የህግ አካል ብትሆኑ እነሱም ቢሆን መተው ቤቱን መፈተሽ ይችላል እኮ ወረቀት ይዘው ይቻላል። አንቺ የትኛውን መልካም ስራ ስለሰራሽ ነው ወረቀት ላንቺ የሚባክነው? ባይዘው ፊርማ ላንቺ የሚባክንልሽ ሰው ነሽ እንዴ? ማለት እኔ እኮ ህዊ ነኝ እኔ አውቀኸኛል። ግን ከማን ጋር እንደምታወራ ጀምርም አላወቀንም እኮ ባቃችሁ ምንም ይፈጠር እናታቸውን ገለው ጓዳ ስለቀበሩ ሰዎች አወኩ አላወኩ እኔ ደንታ ያርል እኛም እኮ ደንታችንን ግን በሰላም ወጣለን። በሰላም ባልወጣ ምን እንዳይፈጠር ማለት አንተ ምን አለበት እንደ እናታችሁ ነው ማነች ተረኛ አባታችሁ ነበር ማናት አንተ እኮ ያማል እንዴ ምንድነው እዚህ ጋር መቀበጣጠረው ነገር እወቅ ያ በጣም እዚህ ጋር ያሉን ነገር ያወራ በጣም እየታገስኳችሁ እኔ በጣም እየታገስኩ ነው። ባይዘዊ አንተ አልተረዳ እናትሽ ሞተች፣ አንዴ ገደልሻት፣ አንዴ ሟች ነች፣ አንዴ ገዳም ነች። የሆነ ኪዝ አላቸው መሰለኝ ፊልም እየሰሩብን ነው ሁለቱ ተስማሙ። ታረ ልካኝ ነኝ እንደዛ ሆነ ችግር የለውም እንረዳሃለን ማለቴ አንተ ነገዘብ ነግሮ ይችላል ተከፍሎ ሊሆን ይችላል አለ ሌላ ኬዝ ነበራችሁ እኛ መች ገብቶን። ለማንኛውም አሁንም ቢሆን ከዚህ ቤት ጋር ሌላ ሀሳብ ይዘህ ከመጣ ይሄ ቤት የኔና የኔ ብቻ ነው። ልካቴ ማልሽ የኔና ከእህትሽ ጋር አንቺ ከቆየሽ እኮ ነገም እችን ልጅ ገለሻት ብቻሽን ቤቱን ልትይዙ ነው። እህቴ እናትና አባቴ የገደላችሁ ሰዎች እና አባታችሁ ነው እንዴ ማሞቶ ነው። ኦኬ ስለዚህ ማመን ካልፈለጋችሁ ውጭ ያሉት አካሎች መተው ይፈትሹ ቤቱን። ለምን ይሁን ለምን አስፈለገ ታዲያ ምን እናደርጋለን? ማመን አልፈለጋችሁ በደንብ እንስማማ። ሙሉ ማስረጃ አለኝ ሙሉ ማስረጃ አለኝ በደንብ ምን አለክ አይደለም እዚህ ቤት ውስጥ ምን ይፈጠር ያልከለ ስለምታደርጉት ነገር ምን አደረክ ምን አደረጋችሁ ላሳያችሁ ልንገራችሁ አሳያችኋለሁ ልጆቹን እናታችሁን ለጥቅም ስትሉ ባንቺ ገፋፊነት እሷ እንደገደለቻት ማንን አዳምጡ እሷ እንደገደለቻት አንተ ተረተረት እኔ ጊዜ ቀጣይ ተረኛ አባታችሁ እንደሆነ ምንም የተረተረት አይደለም ላሳይሽ እኮ ነው ቪዲዮ ተረተረት እኔ እዚህ ቤት መጥቼ ሄድኩ ሰዓት ቪዲዮ እኮ የሚቀራበር ነገር ነው እዚህ ቤት መጥቼ ሄድኩ ሰዓት ካሜራ አስቀምጬ ነው ሄድኩት አሁንም ካሜራ ኦኬ ብለ ደግሞ አልተማሩም አሉክ የሰፈር ሰው ደግሞ እንደዛ አለክ ይዘህ መጣህብን እሱ ይቀር በፊትም እኔ መች ገብቶኝ እኔ ለእንደዚህ ነገር ቅርብ አይደለሁም ይኸውልህ ላሉ ባልታለ ወሬ ግን እኔ በጣም የተማርኩ ሰው ነኝ እዚህ ጋር በኤአይ መሻው ነኝ እኔ ሲት አይደለሁ አም ሂዊ ኦኬ ህይወት በጣም ለራሷ ሪስፔክት ያላት በጣም ብዙ ነገር ሰፖርት ላደርጋችሁ እየሞከርኩ ነው ባይዘኒ ሰፖርት ላደርግ ነበር ገንዘብ ነው ህሊና አይደለም ገንዘብ ነው ያለሽ ህሊና ገንዘብ ሲኖር ህሊና ይቺ የሞተች ሴት ያላት ገንዘብ እናንተ ጋር ስለሆነ እንደ ልባችሁ ትጠቀሙበታላችሁ አይደል? የቀለደበት ነው። ፍላጎት ምንድነው? ፍላጎቴ አንደኛ ስለምታወራው ነገር ስለዚህ ሴት ማወቅ ፈልጋለሁ። ለምን ተገደለች? ነገርን እኮ አባቴ እንዴት ሞተች? ነገርን ቅድም መታ አንዷ ብላ ወጣችብኝ። ጓደኛሽ ማነች? ጓደኛ እሷ የኔ ጓደኛ በፍጹም እኔ አንዷ መንገደኛ ነች። እኔ መታ እንዲሆነ እኔ በጣም ዛሬ እየተራከሽኩ ነውና ራሴን ጸሎኛል። ትሽ ራሷን እስክትስት ይሄ ሁሉ ያንተ ስራ ነው። አያህ እኛ እንደዚህ እስክንበጠበጥ ደግሞ እኮ ያንተ ስራ ነው። ይሄ ሁሉ በቃ ምንድነው አንተ ፍላጎት እንዴ? እህቴ በአንተ ምክንያት ታመመች። አንድ ልጅ ማታውቀው ልጅ። እሺ እና ከዚህ በላይ ፍላጎት ምንድነው? ከዚህ በላይ የበዚህ ጓሮ ያለው እዚህ ስለምን ጓሮ ነው? ቆይ አንተ በቃ እሱ ስለምን አረ ሰው እንዳይሰማክ እንዴ? እኔ ምን ሆነህ ነው? እንዳይሰማ እኮ አንቺ ነሽ ማድረግ የምትችይው። አትንጣጪ። እኔ እኮ እየተንጣጣሁ አይደለም ያለውን ነገር እየነገርኩ እንድንቀጥል ነው እያደረኩ ያለው። እሺ አሁን እንዳንቺ ጊዜ የተረፈን ሰዎች አይደለም። ባይዘኒም ጊዜ
ጊዜ ተርፎኝ አይደለም እዚህ ካንተ ጋር አንቺ ማየት ትሄጃለሽ ቤት ውስጥ አይደለሽ እንዴ ስራሽ እዚህ ሬሳ መጠበቅ አይደለም የምን አንተ ተው እንደዛ ሰው ከሰማ ጥሩ አይደለም ዝም በል ምን ሆነ ገና ጉድሽን እናየዋለን ስለምን ጉድ ነው የምታወራ ሰው እሱ ሲልሽ እንደው እስቲ ምን ይለናል እንዴ ምን ሆነ ነው አንተ እንዴ እንዴ ምን አረግን እንዴ እኛ ምንም አላረግንም እንዴ እኛ ምንም ያረግነው ነገር የለም እዚህ ደግሞ ሬሳ ምናምን ብላችሁ ጎረቤት እንዲሰማ አልፈልግም ስንት ዓመት ተከብረን ባደግንበት ቤት ሆ አንቺ ክብር ታውቂያለሽ እኔ ክብር ስለማቅ ነው ወይዘው አንተ እዚህ ጋር ቁጭ ብዬ ያወራውክ ያለሁት ኧረ እባክሽ ባታከብሪ እንዴት ልታረጊኝ ነበር እሱን አሳይክ ነበር ግን በጣም ክብር ለሰው ክብር ያለኝ ሰው ነኝ ገባህ ስለዚህ አሁን ማመን አትፈልጊም ምንድነው ነው እንዴ ያጠፋሽውን ጥፋት ማመን አትፈልጊም ስለምንድነው የምታወራው አንተ እንዴ በኢየሱስ በጣም እያደከምሽ ነው እኔ አሁን እህትሽ ራሷን በሳተችበት ሰዓት እሷን ወደዛ ለማድረግ ራሱ ያወጣሁት ኢነርጂ ከአንቺ ጋር ከዚህ በላይ እንድከራከር ያደርጋል ከኔ ደግሞ አይብስም እኔ በጣም ብዙ የራሴ ችግሮች አሉብኝ ሰው ነኝ ጓደኛው ችግርሽ እዚህ ቤት ያለ ሬሳ ምን አንተ ዝም እንዴ ሌላ ሰው እንዳይሰማ ዝም በል እንዴ እንዳትነኪኝ ስለምን ሬሳ ነው እያወራ ያለኸው እንዴ ዝም በል ሬሳ አይስም እኔ ከጭካኔሽ የሆነ አልረታ ባይነትሽ ነው አልረታ ባይነት እኮ ቆይ ምን ለማወቅ ነው የመጣው ምን ፈልገህ ነው የመጣው እህቴንም ሬሳ ምን ብለህ ነው ወድቃ ማታግልጭ እዚህ ጋር ዝርር ብላ ደማ ይዛት ዛይላካት እንዴ እኔም ማን በብልኮስ ቢሆን እኔ በምን አውቃለሁ እንዴ ሰውን ስለማከብር እንዴ ቁጭ ብዬ ራሱ ያወራው እንዴ ሞተች ሬሳ ይኸውልህ ነው ምንድነው ማወቅ የምትፈልገው ቆይ ስለ እናትሽ ሬሳ አሁንም ደጋግሜም እየጠየቁሽ ነው ጊዜ ከሌለሽ እኛን ልታሳየን እኛ ጊዜ ስላለን ገብተን እናየዋለን ፍቃድሽን እየጠየቁሽ አይደል ተግባብተናል በገንዘብ ተደራድረናል አይደል እኔና አንቺ አው ግን እኮ ስለ እናቴ እንደማጥቂኝ ቃል ገብታልኝ ነው ስለ ገንዘብ ያፈራናል የመጣሁበት አላማ ምን ሆኖ ነው ስለ እናትሽ ማልጠይቅሽ እኮ ጠየከኝ ደግሞ መለስኩልህ አትጩይ አሁን እንዴ አንተ እኮ ነህ እንድጮ እንትን እያናደርከኝ ደግሞ በጣም ተናድጃለሁ ዛሬ ቀን ሙሉ ምንም እረፍት አላገኘሁም ሬሳውን የት እንደምትይው ግራ ስለገባሽ አባባ ምንድነው ያው እንዴ ሬሳ እኔ እንኳን ልጅ ከማጋ ምንድነው የምትለው ቆይ አንተ ቆይ ምንድነው ማወቅ የፈለከው ንገረኝ ስለ እናቴ ነው እናቴ እሺ እውነቱን ልንገርህ አልመጣኝ ተስማማና ስለ እናቴ ደግሞ እንደማትጠይቀኝ እናቴ በቃ እኔና እሷ ትንሽ ቅሬታ ስላለብን ገዳም በቃ እኔ ማየት ስለማትፈልግ ገዳም ሄዳለች የመረኝ ነው አንቺ እሷን ማየት ስለማትፈልጊ ነው ገለሻታል እኔ አልገደልኳትም ተጠያቂ መሆን ካለባትም እንዴ ማን ያልገደልኳትም እኔ አልገደልኳትም ገላችኋታል ማን የገደላት እኔ የለሁበት ማን የሞተችው እኔ አላውቅም እንደውም ስለምታወራው ነገር ነው ምን ኦኬ ስለዚህ ተነስተን ማየት እንችላለን ምንድነው የምትነሳው ወዴት ነው የምትነሳው ጓዳውን ገብተን ማየት እንችላለን ምንም የሰው ቤት ገብተህ ጓዳ የምታየው እንዴ ማንነቴን እኮ ነግሬሻለሁ አይደለም ይኸውልህ እኔ ወንድም የሰው ቤት ሲገባ ዘው ተብሎ አይገባም እኔ ማመጥቼ አንተ ቤት እንዲብል ሊደብር ይችላል ወንጀለኛ ከሆንኩ እኔ ቤት መተሽ የፈለግሽው ማለት አይደለም ምን ልትሆን ነው ታዲያ እንዴ ተነስና ካሜራማን ለምን ነው የሚነሳው ለማየት እንሞክር አዎ ወደ ውጭ ትታ ማን ነው ወደ ውጭ የምታስወጣው እንዴ ለምን በገዛ ቤት የቤት እኮ የኔ ነው አትርሳ አሁን አንቺ ቤት እስር ቤት ነው የሚሆነው ለምን ምን ትሰሪያለሽ እዚህ እንዴ የቤት እኮ የኔ ነው ይኸውልህ የኔ ወንድም ምንም የማድረግ መብት የለም እኔን ደግሞ የማስወጣት በገዛ ቤት አይሆንም አይቻልም እንዴ አዎ እንዴ ቤትሽ ቆይ ቁጭ በላ እንዴ ወደ ልትሄድ ነው እንዴ እኔ ወንድም ወደ ተረጋጊ ይኸውልሽ ወደ ልትሄዱ ነው እኔ የቀረውን ከእህትሽ ጋር ጨርሳለሁ አንቺ ግን እኮ ውጭ ጠብቂ ተረጋጋ አይ እህቴስ ደህና ነች ሂጂ እኮ ቆይ አይ አንተስ የት ልትሆን እዚህ አዎ እኔ የማወራው ነገር ስላለ እዛ ውጪ እዚህ አይቻልም ቤታችን አይቻልም አይሁን በፍጹም በነገርሽ ላይ አንቺን ፍቃድ አልፈልግም ወዴት ነው እንደምወጣው እባክሽ አይደለም ቆይ የኔ ወንድም ቆይ አንተ እኮ ስራ ብር ነው አይደለ ፍላጎት ለሱም ብዙ ብር እኮ ውጪ ላይ ኖ ቆይ ፕሊዝ አይደለም እንደዛ አይደለም ቆይ እንዴ ቤት የለበት እንዴ ቆይ አንተ ተረጋጋ ምን ሆነ ነው ያዟት እሺ ስለዚህ እኛ መግባት እንችላለን
ና ይሄው እንግዲህ እዚህ ጋር ሴትዮዋን እዚህ ጋር ዘርግተዋታል። ቤቱም እንደምታዩ በጣም ጠባብና ትንሽ ነው ይመስለኛል። እንደ ዕቃ ቤት ነገር ነው የሚጠቀሙባት። እንግዲህ ውድ ተመልካቾቼ ዛሬ የመጣንበት ነገር ይህንን ይመስል ነበር። ውጭ ላሉት አባላቶች ተናገሩ ሬሳ ምርመራ እንዲደረግና እነዚህም ሰዎች ሕግ የራሱን የሆነ ቅጣት እንዲሰጣቸው አሳልፈን እንሰጣለን ማለት ነው። ከባድ ጊዜ ነው። ምክንያቱም ልጅ እናቷ ላይ ተነስታ አባቷንም ደግማ ለመግደል እያሴረች ባለችበት ሰዓት ነው የደረስነው። ውድ ቤተሰቦቼ የእውነት ያማል፣ ይከብዳል። የሰማነውም ያየነውም ነገር። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ አድርጉት። ሀሳብ አስተያየት ካለ ደግሞ ኮሜንት ሴክሽን ላይ በማስቀመጥ አብሮነታችሁን አሳዩኝ እላለሁ። የድካማችንና የልፋታችን ውጤት እናንተ ናችሁና ውድ ቤተሰቦቻችን የድካምና የልፋቴን ውጤት በእናንተ ነው እና ማየው አሳዩኝ ስል ዛሬ እጠይቃለሁ። ላይክ አይረሳ፣ ሼር ደግሞ ለሁሉም ሰው ይደረግ፣ ሁሉም እንዲማርበት ራሱን እንዲጠብቅበት ነው እና ይሄ ቪዲዮ የሚሰራው። እነዚህን ነገሮች ከእናንተ ጠብቃለሁ ውድ ቤተሰቦቼ። ቀጣይ በአዲስ ታሪክ በአዲስ ቪዲዮ እስክንገናኝ ቸር ቆዩልኝ።